ማ ልጇ እኮ ውጭ አይ አንተ እዚህ ያለው ነገር ይቅርብሽ ማለት ምኑ ከአንተ ጋር ያለው ነገር በጣም አይሆንም። ዳች ሳምን ያፈቀርሽው ያ ልጅ አታፈቅሪውም ግዴታ ያ ልጅ አግቢ ስላሉሽ ብቻ እነሱ ወስነውልኛል እሱም ማግባት አለብኝ ማትወጂው ማታፈቅሪው ማለት ነው። ማግባት አለብኝ ማለት አይቻልም፣ ከባድ ነው እና በራሳችን ውሳኔ ግን ራስሽ ብትወስኚ ጥሩ ነው። ብታሳምኛቸው በደንብ ብታሳምኛቸው አሪፍ ነው። ውሳኔሽን አሳብቅኝ ያልኳት ቀን ነው እና ዛሬ ውሳኔ ያለ ስነግረኝ እየመጣች ነው። ያው የሚያምር ቦታ ነው ያለሁት እኔም ፋልኩትኝ ለዛ ነው። ውሳኔው አሪፍ እንደሚሆን እርግጠኛ ነኝ እና ቀጣይ አብረን እንደምንሰራ በደንብ እንለቃለን በየ2 ቀኑ ምናምን። አሪፍ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ሰላም እንዴት ናችሁ? ውድና የተከበራችሁ ቤተሰቦቼ እኔ ጋር አልሐምዱሊላህ ደህና ነኝ። ዛሬም እንደተለመደው በአዲስ ቪዲዮ መጥቻለሁ። ለቤቴ አዲስ ከሆናችሁ ሰብስክራይብ፣ ላይክ፣ ሼር በማድረግ አበረታቱኝ። ወደ ዛሬ ቪዲዮ ሰላም ናችሁ ውዶቼ? ካሁን በኋላ እንግዲህ በየወሩ መምጣት በየሳምንቱ መምጣት የለም። አላህ ካለ በየቀኑ ካላለ ደግሞ በየ2 ቀኑ እንመጣለን። ካላለ ምለው ቀኑ ነው እንትሆን አይደለም እና ምንድነው ዛሬ ፏ ብያለሁ። ባይዘው ዛሬ የደስታ ቀን አይታይም። ሙሉን ባሳያችሁ ደስ ይለኛል። ሞር የዩቲዩብ ስታንዳርድ ደግሞ ብዙም አያሳይም። ኢክራምን አባት ልተዋወቃቸው ሄድኩኝ። መታወቅ የነበረብኝ በፊት ነው፣ ግን አሁን አጋጣሚ ነገራቶች እየመረሩ ስለመጡ ልተዋወቃቸው ሄድኩኝና ምን ተፈጠረ በሉኝ። አባትየው ምንም አያውቁም ስለ እኔና ስለ እሷ ግንኙነት። ጀስት አሴ ፍሬንድ ስራ እንደምሰራ ነው እንጂ የሚያውቁት ትዳር፣ ፍቅር ምናምን ነገር የሚያስቡት ያው ሌላ ፆታዊ ነገሮችን የሚያስቡት ከውጭ ካለው ልጅ ጋር እና ከእሱ ጋር በደንብ ዲፕሊ ያወራሉ ምናምን ነገር። ያው ማቹርድ ነው ይመስለኛል፣ በደንብ ነው የሚግባቡት። ከኔ ጋር ግን እንደዚህ አይነት ወሬ የለንም እና ሄጄ ያው እኔ የሚያውቁ ምናምን ነገር ነው የመሰለኝ፣ የሚያውቁ ስለመሰለኝ ሄጄ ነበር። ግን ምንም ነገር አያውቁም። በቃ አሴ ፍሬንድ ቪዲዮ አብረን እንሰራለን። በቃ እነሱ የሚያውቁት ይህንና ይህን ብቻ። ቪዲዮ አብረን እንሰራለን፣ ጊዜያዊ ነገር ነው፣ ከዛ ያልፋል። በቃ የሚያስቡት እና እስክትሄድ ድረስ ከኔ ጋር እንዳለች እንደምንሰራ ነው የሚያውቁት። አሴ ህፃን ልጅ ነው ያዩኝ እና ምንም አባትየውም አይፈረድባቸውም ካልተነገራቸው። እሷ የነገረቻቸው ውጭ እንደምትሄድ አግብታ ምናምን ነው። እነሱ ላይ መፍረድ አይቻልም። እስቲ እንቀጥል። ነገር ካሰብኩኝ ከዛ ልጅ ያርቃታል ምናምን ነገር ብለው ከኔ ጋር የመጀመሪያ ግንኙነታችንን እንዳላበላሽ መርሃባ ብዬ ነው የወጣሁትኝ እና እሷን ጠይቂያት ነበረ። ያው እሷ የመለሰችልኝ መልስ ምንድን ነው አላወራንም፣ ስለ አንተና ስለ ጉዳይ አላወራንም፣ ቀስ ብዬ እነግረዋለሁ ብዬ አለችኝ። እኔ ደግሞ ነገራ እንደጨረሰች ምናምን ነው የማስበው። ኢቨን ፍ እስከ ሽማግሌ እስከ መላክ ምናምን እያሰብኩ ነበር። ያው በቃ ማግባት አለብኝ እኔም ሳስበው ጊዜም ዝም ብሎ በቃ ሰው አይን ውስጥ የገባ ነገር ጥሩ አይደለም ብዬ ግን አልነገረቻቸውም። እና ዛሬ ምንድን ነው ካላችሁኝ ዛሬ እንደሚሆን እርግጠኛ ነኝ። አሁን ምንድን ነው ሀሳቤ ልክ ከወሰነች በኋላ አሪፍ ከሆነ በኋላ እራት የሚገርም እራት አለን። እራታችንን ፏ አድርገን እንበላለን ምናምን በቃ አሪፍ ጊዜ ይሆናል። እናንተም ፈይ ተገላገልን እንድትሉ እኔም ተገላገልኩ እንድል እኔ ራሴ ትንሽ ደክሞኛልም ሰልችቶኛልም እና ተገላገልኩ እንድትል ውሳኔዋን ትነግረናለች። ግን ሰብስክራይብ ማድረግ ያለውን ውሳኔ እንዳለ ስለተስማማም ብዙም አይደብራትም። ቀርጻለሁ በደንብ። እንዴት ሆነ ልጁ ግን እንዲህ ውሃ በላው ማለት ነው? እዛ ውጭ ያለው አሜሪካ ያለው ውጭማ አይባልም ለካ። ውጭ ያለው አረብ ሀገር ያለ ሰው ነው ውጭ ያለው የሚባለው። አሜሪካ ያለ ሰው አሜሪካ ያለ ሰው የሚባለው እና የሚባለው ሳይሆን ሰው እንደዛ ነው የሚያስበው። እና እሱ ውሃ በላው ነው የእሱ ጉዳይስ ምን መፍትሄ ብጀለት? ሌላ ነገር አሁን ወደፊት ራሱ በንዴት የሆነ ነገር እንዳያደርጋችሁ። ያስፈራል። አያስፈራም? ላይክ ኮመንት እንዳይረሳ፣ ሼር ማድረጋችሁ እንዳትረሱ። አለ ልጅ እንደነሽ ሰላም ነው። በጣም ቆይሽ ቆያ መንገድ ወላሂ አየሩም ተበላሸ። ምን ኮሪደር ልማት መንገድ በጣም ዝግ ነው። በቃ ውስጥ እየጠበቅሽ ነበር እኮ ውስጥ ነበር እኮ ውጭ ላይ ግን ደስ ይላል። ደስ ይላል። ግን ትንሽ ጋር ቆየሽ ብርድ። እኔ እኮ ካፖርት ይባላል
ቺትና እያዝና ባይባል የሚባል ነካ አባባል የሚስ እሱ ወንድ ነው። ጥላ የማይዘው ወንድ ስለሆነ አህያም እንዴት ነሽ? ባላ ዛሬ እንግዲህ ማለት ነው ያበደ እራት ግብዣለሽ። ግን በኋላ ካወራን በኋላ ነው። አሁን አይደል? ቤቱ ደስ ይላል። መተንበት አናውቅም። እኔ መጥቻለሁ። ደስ ግን ሰውም የለም። በጣም ነው የሚያምረው። ሰው የለም። ሰጥተን እኮ ምን ሆነ እንደሆነ እንጃ። ምንም የማውቀው ነገር የለም። ምናልባት ወይ አየሩ ይሆናል ወይ እንትን አራተኛ ፍሎር ላይ ስላደረጉት ነው። ሰዓቱም ሊሆን ይችላል። ገና ሰዓቱም ገና ሳምራት ማለት ጾም ምናምን የለማ አይመስለኝም። ግራ አይመስለኝም። በጣም ነው የሚያምረው። ጸጥ ያለ ነው። አዘግቼው ነው እየሰክስ ነበር። ኧረ እኔ ይመስለኛል የሆነ ፕሮፖዝ ታራ ይመስለኛል። ኧረ ፕሮፖዝም ፕሮፖዝ ልታደርገኝ መስሎኝ ነበረ። ማለት ያው ጠብቃለች ማለት ነው። ስለዚህ በኋላ ለሚመጣው ነገር ምንም እንዳታዝኑ፣ በኋላ ለሚከሰተው ነገር ማለት ነው። ቅድም ምን አለች? ክላሲካል እየጠበኩ ነበር ስጋ ስደርስ እና ወስኑ የተባቱን አይነት ነገር ነው ያየሁት። ኮመንት ሰው አራውቄ ነው አለ ወላሂ። በጣም ወዳጅ አልፎ አልፎ ጠብጠብ ነው የሚገባበት ኮመንት እንጂ አሪፍ አሪፍ ናቸው። እሱማ ቢችሉ እኮ በቅድም እንትን ይሏል። መቃረብ ነው። አዋቂ ጠፋና ታዋቂ ይበዛል። ታዋቂ እየጠፋ ታዋቂ በዛና ከዛ ዋላ ያመለጠኝ ነገር አለ እንዴ? የት ገቡ? አዋቂና ታዋቂ ቦታ ገቡ። ምንም እንዳሉ አልገባኝም። እስኪ አስረዳ። አንተን አታውቅም ብሎ ይሰድበዋል። ሁለቱም እኮ ጃይል ናቸው። ሰው ፊት ቆሞ ማለት ነው። ወላሂ አላህ ምንም አማላል እንጂ ትክክለኛ አሊሞች አማኞች ምናምን መስጂድ ቤተክርስቲያን ምናምን እኮ ነው ያሉት። ወላሂ ወሬ ነው። ምርጥ አባት ምናምን ስማርት አባቶች ምናምን ሆነው ለልጃቸው አፈር እየበሉ ነው። ምርጥ ሰዎች ማለት ነው። ግን እዚህ ሚዲያ ላይ እንጨርሳሉ። አላህ ሄዳ ይስጥር። ሁሉም በእጁ ስለሆነ ሁሉም ቀላል እና አዲስ አበባ ተቀይራለች። ዛሬ አንድ ከፎቅ ላይ ማየት ከላይ ሆነ አያምርም? ወላሂ በጣም ነው የሚያምረው። በጣም ወላሂ ትንሽ በቃ እስከሚሰራ ያለው ሀስል ነው የሚያስጠላው። ወላሂ ውጭ ያላችሁ ሰዎች የሰላሙን ሁኔታ አላህ ነው የሚያውቅ። የሰላሙን ሁኔታ አላህ ነው የሚያውቅ። እኔ አይመለከተኝም። ፖለቲካ ውስጥ አንገባ። ከዘር ከሃይማኖት ከፖለቲካ የጸዳ ነው። ግን ምንድን ነው በጣም ያምራል ሲታይ። ወላሂ ይሄ ህንፃ በስቷል። ህንፃ እየቆመ ነው። ሰው እየተኛ ነው። ዋናው አንተ ገባል የት አለው እንዳትል። ኧረ አልገባም። ሰው እየተኛ እንቅልፍ እኮ ነው። ማቀሳሰር እንቅልፍ ነው። እኔ የለሁበትም ነው። እኔ አልሰማሁም። ሲጀምር ጠላት ከራስህ ጎንህ ነው ያለ ይላል። እዚህ ሳይድ ነው ጠላት ከጎንህ ነው ያለው ነው የሚለው። እና ኢኮ አሁን ብዙም ሳናዘጋቸው ሳንዛዛግ ምናምን ነገር ማለት ነው ብዙ ፕሮግራም ይኖረናል። ግን ከፋዘሮች ጋር ምን አወራሽ ምን አሉ አሪፍ ነገር እንደሆነ አውቃለሁ። ግን ምን አሉ በምን ተግባባችሁ ምናምን ነገር ለደስታ ምን ልንገርህ አወራን። በጣም ፈገግታዋ ግን ጥሩ ነገር እንዳለ ነው የሚያሳየው። ፊቷም ሪአክሽኗ ሁሉ ነገሯ ጥሩ ነገር አምጣጧ ራሱ ጥሩ ዜና እንደሆነ ነው የምንጠብቀው። ጥሩ ዜና ነው። እንኳን ደስ አለሽ በሉ ከታች። በቃ መሸት አወራሁትና ብዙ እንትን ነው ቀላል አይደለም ቤተሰብ ማውራት። እሱማ በጣም ወላሂ ከባድ ነው። በቃ ለሴቶች ደግሞ ከባድ ነው በጣም ወላሂ። በቃ በተለይ በፋዘር ሳይድ ደግሞ ሆነ ስታየው በቃ እሱ በጣም ዋጋ የከፈለለት ቤተሰቡ ነው። በቃ በተለይ እኔ ማለት ትችላለህ የመጀመሪያ ልጁ አይደለም እና በቃ ይሄ ከምታስበው በላይ ነው ዋጋ የከፈለልኝ እና እኔ ለማሳደግ በቃ ብዙ ነገር እንትን ብሏል እና ያው እንደ አባትም እንደ እናትም እንደ አማካሪ ጓደኛም እንደምንም እንደ ወንድምም ነው እና ከድሮም የሆነ ነገር ካለ ንገሪኝ ነው የሚለው በግልጽ አባ እና ኢቨን በቃ የሆነ ጊዜ ላይ በጣም ተጭኖኝ ለምንድን ነው የሆነ በቃ ይሄ ከማይሆን ሰው ፍቅር ይዞኝ ነገር አይደለም እንደዛ ሁላ መስሎት በቃ የሆነ እኔ ማልወደው መስሎች ከሆነ የሆነ ሰው ወደሽ ምናምን ከሆነ ንገሪኝ። ምንም አይነት ከሆነ እኔ እቀበልሻለሁ አሉ። በኋላ ላይ የሚመጣው ነገር ነው የምነግራችሁ። አልተቀበለኝም ምናምን ብላ ነበር እና አሁን አመጣጡ ነው የምነግራችሁ። እዚህ ጋር ይሄን ፖይንት ያዙልኝ። ቆይ ያዙልኝ ማለት ነው። ይሄን ያዙልኝ።
አንቺ የፈለግሽው ነገር ማይሆንም ነገር መስሎሽ ከወደድሽው ምናምን እቀበልሻለሁ ብሎኛል አለች። ምንም እቀበልሻለሁ ምናምን ብሎኛል ማለት ነው። እና ባለፈውም ከዚህ በፊትም በቃ በግድ ነው ያሳመንኩት ታውቃለህ፣ የልጁ ጉዳይ ማለት ነው። እሱ ከመጀመሪያ አያምንበትም። በእርግጥ እዚሁ ሰርቶ እንደ አይኑ ነው የሚያይ ማለት ይችላል። እና በቃ ግን በግድ ያሳመንኩት በቃ ስለማይሆን ምናምን እዚህ ያለው ነገር እዛ ሊሄድ ምናምን አልኩት ማለት ነው። ኦኬ በፊቱ ነው የምትይው? የበፊቱን ነው ከምን ነገር እና አሁን ላይ ደግሞ ከዛ በቃ በጣም ላወራው ሞከርኩኝ፣ ላስረዳው ምናምን ያለውን ነገር ያኛው እንደማይሆነኝ ምናምን አይነት ነገር የለም። ከዚህ ላይ ደግሞ በቃ እኔ አንዳንዴ ህይወት ባሰብነው መንገድ እንደማይወስደን ምናምን ነገር እንትን አልኩት እና በቃ እንደ ጓደኛዬም ነው ምናምን ታውቃለህ ይሄን ነገር እኔ ደግሞ በጣም እንደማከብረውም በጣም እንደምወደውም ታውቃለህ። ምክንያቱም ለእኔ በጣም ዋጋ ከፍሎልኛል። ከዚህ በፊትም የነገርኩ ነገሮች አሉ፣ ያልነገርኩም ደግሞ ብዙ የማይነገሩም በቃ ይሄ ሄዳላ ግን ብነግረው ሁላ ላታምናቸው የምችላቸው ብዙ ነገሮች አሉ። ብዙ ዋጋ ከፍሏል። በተለይ ማዘር ካለፈች በኋላ ምናምን በቃ ልክ ምንድነው ያለው ነገር እስከሚስተካከልለት ብቻውን ነበር የነበረው የዛን ሰዓት ላይ እና በቃ እንደ እናት ወጥ ሰርቶ ምን ብሎ ነገር ነው ያሳደገኝ ብቻውን ማለት ነው። እና ስራ ቦታ ሁላ ይዞኝ ሄድ ነበር ልጅ እያለሁ ገባ እና በቃ በጣም በቃ ለእኔ ብዙ ትልቅ ቦታ ያለው ሰው አባቴ በዚህ ምድር ላይ በቃ ቦታ ያለው ሰው ማለት እሱ ነው። እና የእሱን ሀሳብ እና በቃ እኔ በቻልኩት መጠን በምንም ነገር ቅድሚያ የምሰጠው ለእሱ ነው። የሆነ ነገር ብፈልግ እንኳን ሀሳቡን እነግረዋለሁ እንጂ የሚወስንልኝ እሱ ነው። ማለት እኔ የእሱ ውሳኔ ይሳሳታል ብዬ ምናምን አላስብም። እሱ ካመነበት ባረገው ራሱ አይ አባቴ አድርጎ አባቴ ብሎኝ ነው ብዬ ነው እንትን ብለው አንዳንዴ እሱን ተቃርኜ ነገሩ ቤተሰብ አውዙ የሚያስፈራ ነገር አለው። ዳርዳር የሆነ ስትል የሚያስፈራ ነገር አለው ስለሚሰማኝ በጣም ነው የሚደብረኝ። እና ምንም በወስን በቃ ዋና የእሱ እጅ አለበት። የእሱ ሀሳብ የእኔ በቃ የሆነ ሂንት ነው የምሰጠው እንጂ የሚወስንልኝ ምናምን እሱ ነው። ያው ከአባቴ በላይ መቼ ማንም ማምነውም ለእኔም ሊሆን ይችላል ሊያማክርሽ ምናምን ያሁን በአባትና በልጅ መካከል መግባት አለብኝ ሳይሆን እንደ ሀሳብ ግን እሱ አንቺ ልታማክር ሁለታችሁም እንጂ እሱ ይወስንልኝ ማለት አይደለም። ማለት አይቻልም፣ ይከብዳል። እሱ ነው የሚወስንልኝ አይባልም። አንቺ ነሽ መወሰን ያለብሽ በአንቺ ህይወት በራስሽ። አንቺ ነሽ የምትኖሪው፣ እነሱ አይደለም፣ ፋዘርሽ አይደለም የሚኖሩልሽ። እና አንቺ ነሽ እንጂ መወሰን ያለብሽ። ለውሳኔ እነሱን መሆን የለበትም። ሊያማክሩሽ ይችላል። ይሄ መጥፎ ነው ጥሩ ጎኑና መጥፎ ጎኑ ሊነግሩሽ ይችላሉ። ግን ወሳኙ አንቺ መሆን አለብሽ ብዬ ነው የማስበው እኔ። ማንም ሰው በአንቺ ህይወት መወሰን የለበትም። ሊያማክሩሽ ትልቅ ቦታ ልትሰጫቸው ይገባል። ልታከብሪያቸው ይችላል። ሀሳባቸው ልትቀበይ ትችያለሽ። መጥፎ ጎኑ ይሄ ነው ጥሩ ጎኑ ይሄ ነው ብለውሽ መስማት አለብሽ። ግን ለውሳኔ መወሰን ያለብሽ አንቺ ነሽ እንጂ እነሱ አይደለም። ለምሳሌ አሁን እሱን አሁን የምነግርህም ውሳኔ የእሱ ነው የሚሆነው እንኳ ለዛ እኮ ነው ተማከር ያልኩሽ። እሱ ደግሞ የሚያስፈልግሽን ስለማያውቅ እርግጠኛ እኮ እሱ በቃ የእሱ ያመነበትን ነው እኔ የማደርገው። ለእሱ የለቀቁት እኔም መቼም ከአይኑ እንድትርቅ አይፈልግም። ስለዛ እሱ አይፈልግም። ግን ካወራሹ ነገር ያለው በጣም እንትን ብሎበታል። በጣም ብዙ ነው ያወራ ነው እና መጨረሻ ላይ አይሆንም ይቅርብሽ ብሎኛል። እና እኔ ደግሞ ከእሱ ሀሳብ አሉት ላኢላሀ ኢለላህ ኢና ሊላሂ ወኢና ኢለይሂ ራጂዑን። እኔ ራሱን በይመጣ ጀመርሽ ነው ያለውን ያሳለፍነውን ሁሉ ነገርሽው እና ከዛ አይሆንም አለ። የህፃን ስራ ነገር መሰራት መጀመሪያውኑ ለምን አላሰበም ምናምን አይ ያስባል ምናምን አልኩት። ግን ያህል ይሁን አላውቅም፣ አላመነበትም። ብቻ እኔና ባንተ ነገር አላመነበት እኮ አሳምኛቸው በቃ። ስለዛ አንቺም አሁን የሁሉ ነገርሽኝ የእሱን ውሳኔ አክሰብት ልታደርጊ ነው ማለት ነው አይደል? እኔማ ምን አማራጭ አለኝ? ሰው ፕራንክ፣ ይሄ ነገር ፕራንክ ነው። ኢክራም ፕራንክ እያደረገችው፣ እመኑኝ ፕራንክ እያደረገችው እና አላምንም። ይሄን ማመን አልችልም እንዴ! ሁለት አጥልቶ ነው እንዴ? አባቷ እንዴት ነው ይሄን ቪዲዮ እንደሚያታቅም
የምሬን ነው የምላችሁ። እኔ ፕራንክ እያደረገችው ነው የሚመስለኝ። ኢክራም ፕራንክ እያደረገችው ነው። እኔ ቀጣይ እስከማይ ማለት ቀጣይ ራት ሲበሉ ምናምን ይኖራል ብዬ አስባለሁ። ቀጣይ ክፍል እንጂ እኔ ማመን አልችልም አላምንም። ሩቅ ቦታ ሂጂ ብለው አይሏትም። እዚህ አማራጭ እያላት እሷ የምትወደው ልጅ እያለ ማየቱን አላውቅም፣ ግን እኔ ኢክራም ፕራንክ እያደረገች ነው የሚመስለኝ። አይመስላችሁም? እና በቃ እንግባ። ዝናብ እንትን እያለን ውስጥ እንግባ። የምሯ ነው። ፕራንክ ነው። ይዞ ያጋጥማል። ዝም ብላ አለቅስ ነው። እኛም አልቅሰናል። የምሬን ነው፣ እንዳታምኑ እሺ። ውሸታቸው ነው። ይታረቃሉ፣ ውሸታቸው ነው። እና ኢክራም ሳስበው ከመጀመሪያ ራሱ ሳያት ይከብዳል፣ ግን እንደ ቀላል ነው ማለት አይቻልም። ቤተሰብ ማሳመን ያ ነገር ተትቷል፣ ለእነሱ ውለት አለበት ምናምን ያ ልጁ ዝም ብሎ ግን በአንዴ እንዲህ ያምናሉ ሳይሆን ግን እንደምንም ረጅም ሰዓትም ቢሆን አውርታ እመኑኝ ኢክራም ፕራንክ እያደረገች እንጂ የምር አይደለም። ቀጣይ በዚህ ቦታ ሆኖ የሚሰሩት ቪዲዮ አለ፣ እየበሉ ምናምን፣ ከዛ አውቄ ነው ምናምን የሚል ቪዲዮ አለ። ቀጣይ ጠብቁ። የዛሬ ቪዲዮ ይሄንን ይመስል ነበረ። ከወደዳችሁት ላይክ ማድረጋችሁ እንዳትረሱ። አድርጉኝ ቤተሰቦቼ፣ ላይክ ማድርጉ፣ ኮሜንት ሀሳብ አስተያየታችሁ ስጡኝ። ቻው